ሰላም የብዙ ዓለም ዩቲዩብ ተከታታዩ ሰላማችሁ በያላችሁበት እንደምድራሻው ብዝት ይበልኝ። የመዳም ልጅ ቀለበት አሰርላት ለሸቃሊቷ ወይም ለሰራተኛ እየተባለ ሚዲያ ላይ የሚናፈሰው ወሬ ማለት ነው ከእውነት የራቀ ውሸት ነው። እውነት ልምናችሁ እናንተ ቪዲዮን አላያችሁትም። ትክክለኛውን የራሱን ቻናል ቪዲዮ ብታዩ ታምኑ ነበረ። ይሄ ከእውነት የራቀ ነገር ነው። እውነት ልምላችሁ እኔ ቪዲዮን ስላየው ነው የልጁን ቪዲዮ ማለት ነው። የራሱ ቻናል አለ፣ ብዙ ተከታይ ያለው። በተለይ ደግሞ በዚህ ቪዲዮ በጣም ኦቨር የሆነ ቪው ነው እያገኘው ማለት ነው። ሲቀጥል ደግሞ እነሱ ልጅቷና ሰራተኛዋና ልጁ በጣም ይቀራረባሉ። ማለትም እሱም እንደ እህቱ ነው የሚያያት፣ እነ ሰራተኛ አይደለም ጭራሽ ነው። ቤት ውስጥ ራሱ ያለው ግብብነታቸው ከአሰሪዎቿ ጋራ ያለው ምግብ ራሱ አንድ ላይ ነው የምትበላው። እውነት አረቦች ናቸው ወይ እስከሚባል ድረስ ማለት ነው። በጣም ቅርርብነት አለቸው። በጣም በቃ ልክ ቤተሰብ ማለት ይቻላል። እና ልጁ ደግሞ የራሱ ቻናል አለው፣ ዩቲዩበር ነው ልጁ ማለት ነው። እኔ ቪዲዮአቸውን አይቼ ገርሞ ልሞት እውነት ለመናገር ማለት ነው። አጋጣሚ መጥቶልኝ ነው፣ እንዴት እንደመጣልኝም ራሱ አላወኩም እውነት ለመናገር ማለት ነው። እና ልጅቷ ራሱ ስትናገር ማለት ነው ከልጁ ጋር አውርተንበት ነው ይሄን ነገር ልንስራ የቻልነው። ግን ብዙ ሰዎች ደግሞ እውነተኛ ትክክለኛ ቀለበት እንዳደረገልኝ አድርገው ነው ብዙዎች የተቀባበሉት። እና ይሄ ትክክለኛ ቀለበት አይደለም። እኛ ይሄን ነገር የሰራ ነው እሱ እናትና አባቴን ፕራንክ ላርጋቸው እስቲ ላንቺ ቀለበት ልሰርልሽና ቤተሰቦቼ ምን አይነት ስሜት ይሰማቸዋል? እውነት ቀለበት በማሰሬ ደስተኛ ናቸው ወይስ ምን አይነት ለኔ ስሜት ይኖራቸዋል? ምን ይናገሩኛል ብሎ አስቦ ነው አለች ይሄን ነገር የሰራው እንጂ በፍጹም ቀለበት አይደለም። እና ሌሎቹም ደግሞ ከአጠገቡ እንደዚህ አንድ ላይ ያጀቡና እንትን ያሉት እሱም የሱ ጓደኞች ናቸው። እና ደግሞ አንደኛዋ ደግሞ የኔ ጓደኛ የምቀርባት ጓደኛዬ ናት እና ሌላ ታሪክ የለውም ብላ ስትናገር እውነት ነው የምላችሁ ብዙ ሰዎች ይሄን ነገር እውነት አድርገው እልል ብለው ሁሉ ተቀብለውታል። የሚገርማችሁ ነገር ማለት ነው ቢሆን እሰየው አይደለም። ግን ሲቀጥል ደግሞ አረብ በእንደዚህ አይነት መልኩ አይደለም ቀለበት የሚያስረው። ማናችሁም ታውቃላችሁ። ቀለበት አሁን አለባበሷን ራሱ አይታችሁ መረዳት ትችላላችሁ። ልክ በቃ ስራ የምትሰራበትን ልብስ እኮ ነው የለበሰችው። ምንም አዲስ የተቀየረ ነገር የለም። ሻሻሽ ተሷሰራ ቢሆን አለባበሷ ቢሆን በፍጹም የቀለበት ስነስርዓትም የለውም። ምንም ነገር አይመስልም። ሰው እንዴት አድርጎ ተርጉሞት ወደ ቀለበት እንደቀይረው ባላቅም፣ በእርግጥም የሱ ተንበርክኮ አግቢኝ የሚል ፎቶ የተነሱት እሱ መስሏቸውም ሊሆን ይችላል። ይሄ ግን ብዙዎቻችን ባንድ ሸወድና ሌሎችም ደግሞ ይሄን ነገር እውነት መስሏቸው ያቺ ልጅ እኮ እንደዚህ አሰሪዋ ልጅ ቀለበት አሰረላት። እናንተም ደግሞ ነገ ጠዋት ከቤቱ ወይም ልጁ ወይም ደግሞ አሰሪያችሁ እንደዚህ አይነት ጥያቄ ቢጠይቃችሁ እሺ ትላላችሁ ማለት ነው። ሁሉን ነገር ሚዲያ ላይ የሰማችሁትን ያያችሁትን ነገር እህቶቼ በእውነት ነው የምላችሁ እንዳታምኑ። ብዙ እንዳለ በቃ ፌክ የሆነ ውሸት የተሞላበት ነው። በቃ ለምን አሁን ምንድነው የሚሰራው? አንድና አንድ ገንዘብና ገንዘብ ብቻ ነው እንጂ ትክክለኛውን ነገር የሚያቀርብ ዩቲዩበር ከጥቂቱ ከስንቱ እንጃ ከመቶ የተወሰነው ቢሆን ነው ትክክለኛውን ነገር የሚያቀርቡት ማለት ነው። ስለዚህ ይሄ ደግሞ ከልጅቷ ከአንደበቷ ሲቀጥል ደግሞ ከልጁ የሱን ቋንቋን ባላቅም እሷ ስትናገር ትክክል ቀለበት አልታሰረልኝም፣ እኔ ፕራንክ ነው የሱን ቤተሰቦች የሰራ ነው እንጂ ቀለበት አልታሰረልኝም፣ በፍጹም እንደዚህ አይነትም ሀሳቡም የለኝም። እኔ የራሴ የሆነ ጓደኛ አለኝ ኢትዮጵያ አገሬ፣ ለስራ ነው ያቀርቡኛል፣ ቤተሰቦች ናቸው፣ ምርጥ ፋሚሊዎች ናቸው። በቃ እንደ ቤተሰብ ነው የማየውኝ፣ እንደ ቤተሰብ ነው የማያቸው። ከዛ በዘለ ግን ምንም ነገር ግንኙነት ከልጁ ጋራም የሆነ ከኔ ጋር ምንም ግንኙነት የለውም። ሲቀጥል ደግሞ ልጁ አለች ቀለበት አስሮ አሁን መቼ ለነው ሰርጉ እየተጠበቀ ነው ያለችው ማለት ነው። እሷ ስትናገር እኛ እንደዚህ አይነት ነገር የለንም ብላ ስትናገር ይገርማቸዋል። እኔ
ስንት ቦታ ገብቼ አይቻለሁ። እውነት ነው የምላችሁ ትክክለኛ የሆነ ቀለበት ያሰረላት ነገር አድርገው ነው ሰው እያወራ ያለው እየተቀባበለ ያለው ማለት ነው። እና በፍጹም ይሄ ትክክለኛ ቀለበት አይደለም። ፕራንክ ለማድረግ ቤተሰቦቹን የሰራው ቪዲዮ ስለሆነ ማለት ነው። አብረውም ያሉት ደግሞ ጓደኞቹ አብረውት የሚሰሩት ጓደኞቹ ባልደረቦች ናቸው። የራሱ ቻናል አለው። ቪዲዮውን ደግሞ ብታዩት እስከ መጨረሻ የሱን ቪዲዮ ብታዩት መፖስት ቻናል ላይ ማስገባት ስላልፈለኩ ነው እንጂ ብታዩት ይገርማቸዋል። እውነት ለመናገር ማለት ነው። ልጅቷ አለባበሷ ምንም አልተቀየረም። እንደዚሁ ነው ያለችው። የቀለበት ስነ ስርዓትም በአረቦቹ የቀለበት ስነ ስርዓት በእንደዚህ አይነት ነገር አይደለም የሚከናወነው ማለት ነው። የነሱ የተለየ ራሱን የቻለ እንትን አለው ማለት ነው። ስለዚህ ውድ ቤተሰቦች እንደዚህ አይነት ነገር ትክክለኛውን ነገር ብትፖስቱ አሪፍ ነው እንደኔ ማለት ነው። ያልሆነ ነገር ብዙዎች ይሄ ቀላል ነው። ሰውንም ፈን ለማድረግ ለማስደሰትም ለማዝናናትም ሊሆን ይችላል። ግን ሰው ሞተ ብሎ ራሱ ያልሞተውን ሰው ሞተ ብለው የሚፖስት ዜጋ ላይ ትውልድ ላይ ያለ ነው በአሁን ሰዓት ማለት ነው። አይደለም ይሄ ምንም ማለት አይደለም፣ ደስታ ነው፣ ዓለም ነው ብለን እንያዘው። ግን ሌሎችም ይሄን ነገር እውነት መስሏቸው ነገ ጠዋት ደግሞ ሌላዋም ተነስታ ሁሉም ሰው እውነት ነው ማለት አይደለም፣ ሁሉም ሰው ደግሞ ውሸት ነው ማለት አይደለም። ሌላውም ሊኖር ይችላል። መልካም ሰው ጥሩ ሰው ለትዳርም የሚፈልግ ሊኖር ይችላል። ግን እንደዚህ አይነት ነገር ውስጥ ሳታጣሩ እንደዚህ አይነት ነገር ውስጥ እንዳትገቡ ነው የምለው ማለት ነው። እኔ የምመክራችሁ ነገር ቢኖር ይሄንን ነው፣ አንድና አንድ ማለት ነው። ሲቀጥል ደግሞ ማለት ትክክለኛ ቀለበት ቢሆን ኖሮ ማለት ነው እያንዳንዷ ቪዲዮ የሰራችበት ዩቲዩበር ማለት ነው ቪዲዮውን ቆርጠው ነበር የሚሰሩት ትክክለኛ ማለት ነው። ይሄ የውሸት ስለሆነ ምኑን ትክክለኛውን ነገር ስላልሆነ ያቀረቡት ፎቶን አስታከው ነው እንትን ያሉት ማለት ነው። ስለዚህ ደግሞ እኛ ደግሞ አዲስ ጀማሪ ዩቲዩበሮች ደግሞ የሰው ቪዲዮ ማስገባት አግባብ አይደለም፣ ትክክል አይደለም። ዩቲዩብም ደግሞ አይፈቅድልንም። ለዛ ነው እንጂ እኔ ቪዲዮውን አስገብቼ ባሳያችሁ ታምኖ ነበረ። እኔ ስላየሁት እና ከልጅቷ አንደበት ደግሞ ስለሰማው ነው። እና ውድ ቤተሰቦቼ ይሄን ነገር ሼር አድርጉት፣ ላይክ አድርጉት፣ ሰብስክራይብ አድርጉኝ፣ አበረታቱኝ፣ ለሌሎችም እንዲደርሳቸው አድርጉ። ይሄ ነገር ከእውነት የራቀ ውሸት ነው። ልጅቷ እውነቱን ተናግራለች። ፈልጋችሁ ወይም ደግሞ አረብ ቻናል የሚል ውስጥ ገብታችሁ ብትፈልጉ ይሄንን ነገር ታገኛላችሁ። የአረቦች ቻናል ውስጥ ማለት ነው። ብዙ በጣም ቪው ከምላችሁ በላይ በጣም ቪው ነው የታየለት ማለት ነው። በተለይ ደግሞ የኛ ዜጎች ያዩት እውነት ለመናገር በአማርኛም በአረብኛም የተጻፈ ነው ርዕሱ ማለት ነው። እና ብትፈልጉትም ልታገኙት ትችላላችሁ። ውድ ቤተሰቦቼ ሰላማችሁ በያላችሁበት እንደምድራሹ ብዝት ይበልልኝ።